ጋሼ ስልኮት እየጠራ ነበር። ለምን አታነሳው? ማላቆቁጡ እኔ ላይ ከማፍጠጥ ስልኩን አንሳው። ምናልባት ለኔ ጉዳይ ተደወለ ይሆናል። አሃ አንቺ ጉዳይ። ሄሎ ምን ነው እንደዚህ በጠዋቱ? ቁርስ መብላት አልችልም እንዴ? እንዴት ነው ነገሩ? ይቅርታ መደወል ነበረብኝ። ምን የሚያስቸኩል ነገር አለ? በጭራሽ እንዳስረሽ ጠዋት አስታውሽኝ ያልከኝ ጉዳይ ነበር ኳታት። ሰዎች እኮ እኔ ጋ ናቸው። ምን አይነት ጉዳይ ቢሆን ነው የፊት የማይወራው? ስንት ናቸው? 3 ናቸው። ጠብቁ በያቸው። ቁርሴን ተረጋግቼ መብላት አለብኝ። ባለቤቴም አብራኝ ናት። በደረስኩት ሰዓት ልድረስ። ከሰለቻቸው ሸኛቸው። ሌላ ጊዜ መምጣት ይችላሉ። ከፈለጉም መቅረት ይችላሉ። የራሳቸው ጉዳይ። ከ1 ሰዓት በላይ ጠበቁ ኳታት ነኝ። ምን ነው ፍሬ ጠበቃ ቆምሽላቸው? ከአንቺ ጋር ስመጣ እንነጋገራለን። አሁን ምልሽን ብቻ ፈጽሚ። እሺ በቃ። ስማ አጥሌ፣ ለምንድን ነው ትዕግስቴን የምትፈታተነው? የምን መፈታተን ነው አልገባኝም። ገብቶሃል እንጂ በደንብ ይገባሃል። አታደናግር። ለመሆኑ ከየትኛዋ ጋር ነበር የምታወራው? ዳሩ ምን ያደርጋል ለይቶልሃል። ያም ሆነ ይህ ግን ከኔ መደበቅ አትችልም። እንዴ ወይዘሮ ፀሐይ፣ ከአንቺማ የሚደበቅ ብዙ ነገር አለ። ሁሉንም ነገር ከራስሽ ጋር ለምን ታገናኘዋለሽ? ይሄ ውጭው አልበቃ ብሎ ደግሞ በቤት ሌላ ራስ ምታት አትሁኝብኝ። አሁን ርዕስ አትቀይር። በአንድ ሳምንት ውስጥ ያልኩህን ገዝተህ ቁልፉን እጄ ላይ ቁጭ ታደርጋለህ። ምን ነው ፀሐይቱ፣ ካልጠገብሽ ቁጭ በይና እኔን ምሳይ። አሁንስ እኔንም አሳፈርሽኝ። ሰው መሳይ በሸንጎ። እስቲ ላይነሽ ይዘኝለት። ከመቼ ጀምሮ ነው ደግሞ አንተ ለእኔ ማዘን የጀመርከው? በሴትና በመጠጥ ሱስ የደነዘዝክ። ቢያንስ ሻይ መውሰድሽ መልካም አማራጭ። እኔም ጠገብኩ። ጋሼ ልብሶችን አዘጋጅቼ ጨርሻለሁ። ጨረሽ? ጎሽ። ምንም አልበሉም እኮ። ወይ ወተት ላፍላ? ምንም አያስፈልግም አስካለ። ስማ፣ ተከትለሽኝ መጣሽ? ደውልለት። ለማ? ለዛ ነገር ጎንጓኝ። ነገር ጎንጓኝ? ጠበቃ ነው ምናምን ለምትለው ለዛ። ለዛ ምን? ለማንኛውም ደውልለት። ደውዬ ምን ልበለው? ቅድም ያልከውን ነገር እንዲያፋጥነው። ገንዘብ አለሽ? አትቀልጅ እባክህ። አንቺን ቀልሽን አቁም። ይሄ ሁሉ ገንዘብ ከየት ይመጣል? ገንዘብማ ይኖራል፣ እንደ ጉድ ይፈሳል። እንዴት አወቅሽ? የማየው አለ፣ የሚሰማኝም ሌላም አለ። የመረጃ ምንጮች አሉ። ባልሽን እየሰለልሽ ነው ማለት ነው? መቼም በሚስት ላይ በትዳር ላይ ከመደራረብ አይበስም። እኔ እኮ የጠየቅኩ በጣም ትንሹን ነገር
ያውም ለልጆቼ ስል እየተዋረዱ በየወሩ ውጪ ነው። አበል በዶላር ነው። በየሰበብ አስባብ ስብሰባ አበል ነው። ጉዳይ ማስፈጸሙን እንኳን እሺ ተው። ይልቅ አትቀልድ። አሁኑኑ ደውልለት። እፊቴ ሳትደውል ከዚች ቤት አትወጣም። ጣይቱ ዛሬ እኔን ለማጥቃት ቁርጠሽ ተነስተሻል። እዚህ ቤት ከመጣህ እኮ 15 ቀን አለፈ። ውጪ ነህ፣ ክፍለ ሀገር ነህ፣ ፊልድ ነህ። ግን የት እንደምትውልና የት እንደምታድር አውቅ ነበር። እኔ እናንተ ባልና ሚስት ልንሆን አንችልም። ግን እነዛ የምትወዳቸውና የሚወዱህ ልጆች ይሄን ተግባርህን ቢያውቁ እንዳያዝኑብህና እንዳይሰበሩብኝ ብዬ ነው ከአንተ ጋር አንድ ጣራ ስር መኖር። አሁን ከዚህ ለመውጣት ቀላሉን ነገር አድርግና መሄድ ትችላለህ። ሄሎ፣ ስማ ጠበቃ፣ ትላንት ፀሐይ ያየችውን ባለ 4 ፎቅ ቤት ፕሮሰስ ማድረግ ጀመር። አዎ፣ እሺ፣ ጥሩ። መሳይ ቆየ እንደ ከመጣ ትንሽ ነው የቆየው። አንድ ሰዓት ተኩል ቢሆን አይደል? የግብር ጉዳይ ነው አንቺ? አይ አይደለም፣ ሌላ ነው። የፍቃድ ጉዳይ ነው ማለት ነው። ገባኝ። ሄላ ሸሚ፣ መኪና የሆነ ድምፅ ታወጣለች። አረጀች ማለት ነው? ገና 1 አመት እንኳን ሳነጫት። አመት እንዴ? አመት እኮ ለመኪና በጣም ብዙ ነው። ለማንኛውም እየነዳሁ ወደ ሆቴል ሄዳለሁ። እዛ መተህ ታያታለህ። እሺ መጥቼ አያታለሁ። ከዚህ በኋላ ግን አልነዳትም። ሃሎ የኔ ቆንጆ። ሄሎ አጥለሽ፣ ምን ነው ዛሬ በጠዋት ተነሳሽ? ሆቴል የሆነ ዝግጅት ይደረጋል። ቀድሜ ልገኝ ብዬ ነው። ሰራተኞች እንዲያስተካክሉ አድርጊያ። አንቺ በቂ ረፍት ማግኘት አለብሽ። ይሄ ቁንጅናሽ ደግሞ ለብዙ አመት እንዲቆይ ይፈልጋለሁ። መጎሳቆል የለብሽም ሄሉ። ቁንጅናዬ እንዳይጎሳቆል ከፈለክ መኪና ቀይረልኛ። የመኪና ቅያሬና ቁንጅና እንደው ምን አገናኘ? ደሞስ መኪናው ከተገዛ አመት እኮ አልሞላው። ለመጀመሪያ ጥያቄ መልስ የኔ ቁንጅና ከምፈልጋቸው ነገሮች ጋር ይያያዛል። ለሁለተኛ ጥያቄ መልስ ደግሞ መኪናዋ መንኮሻኮሽ፣ መንተፋተፍ ከጀመረች አመት ሞላት አልሞላት አርጅታለች ማለት ነው። እኔ መንከባከቤ ሳጣ አረጃለሁ። ይሄ የምታደንቀውን መልክ ይረግፋል።
ሃሎ ጉምጉም፣ እስቲ ቆንጆ ለቆንጆ ሴት የሚሆን አዲስ ሞዴል መኪና ፈልግልኝ። በሚገባ ጌታዬ። ሰሞኑን መነጋገሪያ የሆኑ አዳዲስ መኪናዎች ገብተዋል። ለመቼ ነው ጌታዬ? ዛሬ ነው ፈልገው። እሺ ጌታዬ፣ እሞክራለሁ። አይሰራም። ዛሬው ነው የጠየቅኩህን አድርግ። ደግሞ ለአንተ ምን ይሳናሃል? ተጨማሪም ጉርሻ ታገኛለህ። እሺ ጌታዬ። ጎሽ፣ እንደዛ ነው የሚባለው። ባርክ። እሺ እንዴት ነው እትዬ ወደዱት? ምንም አይልም። አሰራሩ ግን ብዙም አይደለም። እኔ የፈለኩት ከፍ ያለ ቦታ ላይ የተገነባ ግርማ ሞገስ ያለው ቤት ነበር። ያው ጋሼ ይሄ እንዲገዛ ስላዘዙ ነው እንጂ አይጠፋም። እንደዛ አይነት ቤትም እንፈልጋለን። ለነገሩ ዛሬ እየተማረረ ነበር። ይቆይ ይሆን እንዴ? አዎ ይቆይ። እሺ እርስዎ እንዳሉ። ይቅርታ። ሄሎ ጠበቃ፣ ጋሼ ያሉትን ቤት እየጨረስኩ ነው። ዛሬ ከሰዓት የውሽማቸውን መኪና ገዛለሁ። አዎ 5 ሚሊዮን ትፈጃለች። ሁለቱንም ፕሮሰስ አስኬዳለሁ። እሺ በፈጠረሽ ስንት ወር ተመላለስኩ መሰለሽ? ቀለደብኝ እኮ። አልሰሜን ግባ በለዋል። እኔ 6 ወር ሞላኝ። ሰውየው ምን እንደሚፈልግ ምንም ሊገባኝ አልቻለም። ወይ በግልጽ አይናገር። እኔ ምን እንደሚፈልግ እንዴት ላቅ እችላለሁኝ? ወይ ፍንጭ አይሰጥ። እኔ የምልሽ እህቴ፣ እንደዚህ አይነት ነገር ይገባሻል እንዴ? ይገባኛል፣ በደንብ ይገባኛል። መፍትሽን ለማስከበር ዋጋ መክፈል አለብሽ። ምን አይነት ዋጋ? በሆነ መንገድ፣ ወይ በገንዘብ ወይ በሌላ። ሴትነቴ ማለትሽ ነው? ምን ነው ታስለፈልፊኛለሽ? አውቀሽ ነው አይደል? ኧረ እኔ እህቴ ጨንቆኝ ነው። አዎ በሆነ መንገድ ብቻ መክፈል አለብሽ። አንቺ ብቻ ፈቃደኛ ሁኚ። ምን አይነት ፍቃድ? ማለትማ አንቺ ቆንጆ ሴት ነሽ። ጉዳይሽን ቶሎ ማስጨርስ ስትንከረፈፊ ነው 6 ወር የፈጀብሽ። እኔ እኮ ባለትዳር ነኝ። እነሱ እንገዳ አላቸው። ወይ መፍቀድ ነው ወይ አርፎ መቀመጥ ወይ ካሿን ጠብ ማድረግ ነው። ቆይ አንቺ የትኛውን ወስነሽ ነው ለእኔ እንደዚህ አይነት ምክር የምትለግሽኝ? የሚያዋጣው ነው እንዳንቺ 6 ወር የማያመላልሰው። አልገባኝም። 6 ወር ያልገባሽ አሁን ማን ይሞት ነው በዚህ ቅስፈት ይገባሻል? ዛሬ ጠዋት 200 ሺህ አዘዋወርኩ። የመጨረሻ ነውም ተብያለሁ። ካልሆነ ነገር ራሴን አጠፋለሁ። አረ ምን ቦጣ፣ እኔ ያንተ ነጥብ ሰጥቼ ይሄው እኩል ነን። መስፈርቱ ምን እንደሆነ አላውቅም። የምንጠየቀው ዋጋ መለያየቱ። እነዚህ ብቻ ናቸው? ስትደውይ ግን በአንዳች ብርጌድ የተከበብሽ ነበር ያስመሰልሽው። ብርጌድ ባይባሉም እኮ በጣም ብዙ ነበሩ። በጣም ቆየብን፣ ሌላ ጉዳይ ያለብን ብለው እኮ ነው የተቻኮለ። ሌላ ጉዳይ ያለብን? እኔ ጋር ከያዙት ጉዳይ የበለጠ ኖሮባቸው። ቆይ ይመጧታል። ስማቸውን ያዥልኝ፣ ቀጣዩን ጥሪልኝ። ምን ነው ተገትረ? በቃ ቁጭ በል። ነግሬው ነበር። ምንድን ነው አልገባኝ። ማንን ነው? ምኑ? ስምህ ነው? እኔም አልገባኝ። ተሰጥቶኝ ነው የተሸከምኩት። የወላጆቼ ማስታወሻ ነው። እንዲፈጸም መመሪያ አስተላልፌበታለሁ። ያለቀ ነገር ነው። ለምንድን ነው እኔ ጋር ተመልሰህ የመጣው? አዎ፣ ግን የባለቤትነት መብቱ አልተዘዋወረልኝ። ታዲያ እኔ ምን ላድርግልህ? ከእኔ ጋር ጨርሰናል። ፋይሉን ያዘግኩታል። የተባልከውን ፈጽመሃል?
አዎ ጌታዬ፣ ይኸው 3 ሳምንት ሆነኝ እኮ ከጨረስኩ። አፈጻጸሙ ጊዜ ስለሚወስድ ነው። እንዲያፈቱት መመሪያ ሰጥላለሁ፣ ግን ተጨማሪ ግድ የለም። እስካሁን ከሆንኩት አይበልጥም። እርስዎ ብቻ ይፈጽሙልኝ በቅርቡ፣ እመኑኝ። ቆንጂት እባክሽ ቁጭ በይ። ምን ጎደለ በእኛ በኩል ቆንጂት? ንብረቱን አልተረከብኩም። ግምቱ ስንት ነው? 180 ሚሊዮን ነው አቶ አጥላው። ለዛሬ በቃ ሌላ ባለ ጉዳይ አላስተናግድ። የቀሩ ካሉ ከሳምንት በኋላ እንዲመጡ ቅጠሪያቸው። እሺ። ሃሎ ዶክተር፣ ወደ ሆስፒታል እየመጣሁ ነው። አይ እንደው እስኪ ውስጤን ልፈትሸው ብዬ ነው። አንድ ቦታ ላይ ምቾት እየነሳኝ ያለ ነገር አለ። ታውቃታለህ እንዴ? ማንን? ያችን የሰውን ትኩረት የወሰደችው ወጣት። እኔ? እቺን ሴት በፍጹም። ዛሬ ግን ከእኔ እጅ እንድትወጣ አልፈቅድላትም። ወዳጇን እየጠበቀች ይሆናል። ለስሞትም ደግ አይደለም። ወዳጇን እየጠበቀች ይሆናል? እንዴት አወቅ? አይ ግምት ነው ጌታዬ፣ ግምት ነው። ከአንቺ ጋር አድሬ ሲነጋ ልሙት። አይሆንም አልኮት። እርሶ ከባድ ኃላፊነት አለቦት። ኃላፊነት አታፍቅሩ ይላል እንዴ? የማን ልጅ ነን? ይሄ መነውለል ነው እንጂ ማፍቀር አይደለም። ወደ ራስዎት ተመለሱ። ሴቲቱ ሰው አላት። እንዴት አወቅ? አይ ግምት ነው። ሰው የምነግቷ እርግጠኛ ሆነ ነው እኮ ሰው አላት ያልከው? ይቅርታ ጌታዬ፣ ስህተት ነው። ግምት ነው። እርሶን ከጥፋት መንገድ የመለስኩ መስሎኝ ነው። ይህ ሰውዬ ጤናም አይደለም። ሴት ማፍቀር ሙስና አይደለም። አንተ አይገባህ። እንዲች አይነት ውብ ሴቶች ባል ከማግባት ይልቅ የሰው ባል ማሳደድና መውሸም ነው የሚያስደስታቸው። ነው እንዴ? አልገባኝም ነበር ጌታዬ። ጠጣበት አንተ ሰውዬ። ይህ ስቅ ታደጋገመ። ሰርቃህን ውድ ጌታዬ፣ የዛሬ ቀልዶት ደግሞ ከምን ጊዜም በላይ ነው የማረግ። አላስተውል ብለህ ነው እንጂ ምን ጊዜም ተጫዋችና ሰዋዊ ነኝ። ያቺ ቆንጆ ልጅ ግን ታመልጠኝ አይገባም። ያንተ እርዳታ ሳያስፈልገኝ አይቀርም። መቼም ቢያትለኝ ማቅለኝ ተባራል ብለው አካባቢው ይዘውኝ የመጡት ለዚሁ። እቴ ምን ያስጮሃል አንተ? ኧረ እኔ አልጮህኩም። ከደረስን እኮ ደቂቃዎች ተቆጠሩ ብዬ ነው። ይግቡ እንጂ ጋሼም እኮ እየጠበቀውት ነው። እኔ አይደለሁም የምገባው። እንዴ ታዲያ ማን ነው? አንተ ነህ የምትገባው። ብቻ እየቀለዱብኝ እንደ ምን ላደርግ ነው እኔ የምገባው? ትገባለህ። አጥላባቸው ከማን ጋር ራት እየበላ እንደሆነ ታጣራለህ። አጠገባቸውም ሴት ካለች ማን እንደሆነች ትነግረኛለህ። ስለዚህ አንተ ነህ የምትገባው፣ እኔ አይደለሁም የምገባው። ገባህ? ወደው ነው የሚገባ።
እንዴት አይገባ? ጋሼን እያሰለሉኝ ነው። እውነት ግፍ ነው። እሳቸው ለእኔ ዝም በል እባክህ፣ አታበሳጨኝ። ልመናም ትእዛዝም ግዴታም ጭምር ነው። አውጣኝ በስንጥቁ አለች አክስቴ። የምን ስንጥቅ ነው? ይልቅ ተረቱን ተውና ሳይ ተጠንቅቀህ ያው ልብ አድርግ። ተልእኮውን ጨርሰህ ስትመጣ የ3 ወር ደሞዝህን የሚያክል ኪስህ ይጠብቃል። ይህ ትእዛዝ ብቻ አይደለም፣ የፀሐይ ቃል መሆኑን አስታውስ። ውረድ አሁን። ሂድ፣ ግባ፣ አትገተር። እና ይህችን ሴት ላናገራት የማልችልበት አሳማኝ ምክንያት አለ እንዴ? አሳማኝ ምክንያትማ ከየት አባቴ ያመጣለሁኝ? ያው እንደው ስጋቴን ነው እኮ የነገርኩት። እርሶም ብለውታል። የምታጠምደው ሰው ወይም የምትጠብቀው ሰው ሊኖር ይችላል። አጥሌ አንድ እኮ እኔ ልሆን እችላለሁ። እርግጠኛ ባልሆንኩበት ጉዳይ ላይ ባታዘናጋኝ ጥሩ ነው። በሌሎችም ልታስቀድመኝ ትችላለህ። እንደውም አንድ ዘዴ ብልጭ አለብኝ። እንደምን ያለ ጌታዬ? አንተ ሄደህ አነጋግራት፣ መንገዱንም ጥረግልኝ፣ አመቻችልኝ። ጥሩ ዘዴ አይመስልም? አስተውለህ ከሆነ በተደጋጋሚ እኛ ጋር ትመለከታለች፣ በተለይ ወደ እኔ። እባክዎትን አሁን የተገናኘንበትን ጉዳይ እንጨርስ። ኧረ እባክዎት እርሶን አይመጥንም። አንተስ ምድራችንን እናከብራለሁ። ከእንግዲህ ወዲያ ግን እንድታውከኝ አልፈልግም። ከዚህ በኋላ አንተን አስተያየትና ምክር አልፈልግም። ደብዳቤውን አምጣና ልፈርምልህ። ብዙ ሚሊዮን ብሮች በእጅ ይገባል። የኔም ድርሻ ተውልሃለሁ። ሴቲቱን ግን የኔ አደርጋታለሁ። ሰምተኛል አይደል? ጎበዝ፣ መልካምና የሚያወጣ ውሳኔ ነው። ሰላም መቤት። ሰላም። መቀመጥ ይፈቀድልኛል? እባክዎትን ቁጭ በሉ። አንቱታውን ካልተውሽው አልቀመጥም። እሺ ተቀመጥ። ራትሽን ብቻሽን በላሽ። ባይሆን በመጠጡባት ጊዜ ቅር ይልሻል? ቆንጆ ቅር አይለኝም። አንቺን የመሰለ ቆንጆ በዚህ ሰዓት በአንበሶች መካከል ቀጥሮ የሚቀር ምን አይነት ጅል ነው እባክሽ? አይ ከሴት ጓደኛዬ ጋር እራት ለመብላት ነበር የተቀጣጠርነው። ከዛ የሆነ ተልካሻ ምክንያት አቀረበችልኝና ቀረች። ደግ አደረገች፣ እንኳን ቀረች። ምን ሆንክ? አንተን እኮ ነው ጥያቄን አልመለስክልኝም። እትዬ የሉም። እነማን ናቸው የሌሉት? አቶ አጥሌ የሉም፣ እሷ ግን አለች። ሄለን ካለች አጥሌም አለ። ቀጠሮ ከእሷ ጋር ነው። ወደ መታጠቢያ ቤት ሄዶ ይሆናል።
እንደሱ ይሆናል ብዬ መታጠቢያ ክፍል ድረስ ሄጄ ፈትሻለሁ። ሌላ ቦታ ይሄዳሉም ብዬ በራሴ ኃላፊነት ከ10 ደቂቃ በላይ ጠብቄያለሁ፣ ግን የሉም። እንዴት ነው እንዲህ እርግጠኛ የሆንከው? እቴ ሄለን ከሌላ ሰው ጋር ስትላፋና ስታሽካካ ስላየኋት ነው እርግጠኛ መሆን የቻልኩት። ለመሆኑ ከማን ጋር ነው ያያት? ሰውየውን መለየት ትችላለህ? እቴ እናንተ ጋር ለምሳ ለእራት እየተጋበዘ ሲመጣ አይቼዋለሁ። አላምንህም። ይመኑ እቴ። ማመን ከተቸገሩ ደግሞ እራሱ ወርደው ማጣራት ይችላሉ። አያስፈልግም። እንደው ወዴት እቴ? ወደ ቤት። እሺ እቴ። እንዴት ነው? ሰነዶቹን እየሰበሰብሽን እያደራጀሻቸው? መቼ ላገኛቸው ይችላል? የተወሰኑ ሰነዶች ይቀሩኛል። ጥቂት ቀናት ሳያስፈልገኝ አይቀርም። ከሳምንት በኋላ ግን በቴሌግራም እልክልሃለሁ። ዋው በጣም ነው የፈጠንሽው። ከእውነት አደነኩሽ። አጎቴ እኔ ጓደኛ እንደሆንክ ስነግረው የአቶ አጥሌን ሹመት ነጥቆ ለአንተ ሊሰጥ ወስኗል። አንተ ብቻ የክስ ምስረታው ላይ በርታበት። ግን እንዴት ነው አንቺ እኔ ጸሐፊ መሆንሽ ችሎታ አይሰጥም ማለት? ገብቶኛል። እሱ ያሳስብ። አጎቴ ቀድሞ ለዚህ መላ በጅቶለታል። እንዴት? አንተ ለዚህ ቢሮ ከመሾም በፊት እኔ ደግሞ በእድገት ወደ ሌላ ቢሮ እዘዋወራለሁ። አጎትሽን አደነኳቸው። ግን አንድ ወሬ ይወራል። አጎትሽ የአቶ አጥላውን ውሽማ ነጥቋል የሚባል ወሬ ይሰማል። ተው እባክህ፣ እሱ እኛን አያሳስበንም። አጎቴ ራሱ እንዳመጣጡ ይመልሰው። ጤናና ስኬት ላጎትሽ። እንደጉድ ይወራል። ምን አጥላው ውሽማውን ላለቃው አሳልፎ ሰጠ ተባለ። ወሬ ይወራል። አንቺ ጋር ስደርስ ደግሞ የበቀል በትር ነው። ወሬውን አታስቀይር። እውነት ነው አሳልፈ ሰጥተሃል ወይስ ወሬ ብቻ ነው? ወሬማ አይደለም፣ እውነት ነው። አልገባኝም። በትክክል ተነጥቀሃል። በዚህ ደግሞ ከአንቺ ጋር ተካራለህ። በጣም ታሳዝናለህ፣ ታሳፍራለህ። ቤቱ አይገዛም፣ ይመለስ። ልጠይቅሽ እማዬ? ምንድን ነው የምትጠይቀኝ? አባዬን ምን ያህል ታውቂዋለሽ? በደንብ አውቀዋለሁ። ታዲያ መጨረሻው እንደዚህ እስከሚሆን ለምን ጠበቅሽው? እናንተ ተወልዳችሁ እድሜያችሁ ለትምህርት እስከሚደርስ ድረስ በጣም ጥሩ ሰው ነበር። ቤተሰቡን የሚወድ የሚያከብር ሰብሳቢ አባት ነበር። እናንተ ለትምህርት ወደ ውጭ ከሄዳችሁ በኋላ ጸባዩ ተቀየረ። መጠጣት፣ ማምሸት፣ ሌላም ሱስ እንዳለበት አወቅኩ። እንደምን ያለ? እንደ ሴት ያለ። ይገባሃል? ማምሸት፣ መጠጣት፣ መነጫነጫ ሆነ። አይገባኝም። ታዲያ እንዲያቆም ለምን አላደረግሽውም? ተዘናግቼ ዘገየው። አጥሌ እንደዚህ ይሆናል ብዬ አስቤ ስለማላውቅ ዘገየው። ጓደኞቹ ታውቂያቸዋለሽ? አብዛኞቹን አውቃቸዋለሁ። ባለስልጣንና ሀብታሞች ናቸው። ብዙ ጊዜ ሲገናኙ ለስራ ብቻ የሚገናኙ ይመስለኝ ነበር። ብዙ ጊዜ የፍቺ ጥያቄም እያቀረብኩ ላስፈራራው ሞክሬ ነበር፣ ግን ነገሩ ተባባሰ። እናንተም እንዳትረበሹ ሰጋው። የሆዴን በሆዴ ይዤ ዝም አልኩ። በእኔም በእናንተም ተመዝግበው የሚገኙ ድርጅቶች በሙሉ በሙስና የተገኙ ናቸው ተብሎ ተወረሱ። ይሄው ይሄንንም ቤት በ3 ወር ውስጥ አስረክቤ እንደወጣ ታዝዣለሁ።
ያም የተማርነው በእንደዚህ አይነት ሁኔታ በተገኘ ሀብትና ገንዘብ ነበር ማለት ነው። ሁሉም በመወረሳቸው ሊጸጽተን አይገባም። አባታችን የሰራው ነገር ወንጀል ቢሆንም እኛ ግን እሱ ላይ መፍረድ ስልጣንም መብትም የለንም። በመሰለው የተሳሳተ መንገድ ቢሆንም እኛን ለቁም ነገር አብቅቶናል። አንቺም ቢሆን የወንጀሉ ተባባሪ ነሽ እማዬ። ትክክል ነው ያልከው። በጎና አማራጭ መንገድ መከተል ሲገባኝ ጭራሽ በፉክክር የማይሆን ነገር ውስጥ ገባሁ። አልዋሽም፣ ቅናትም ያንገበግበኝ ነበር። እኛ በእናንተ ምትክ ብንሆን የምንሰራውን ማወቅ አይቻልም። ልንፈርድብሽም አይገባም። ወላጆች ለልጆቻቸው ሲሉ የሚያደርጉት ነገር እንከን ያለበት አይመስላቸውም። ወንጀልም ነው ብለው አያስቡምም አያምኑም። እኛ ልጆቻችሁ በትክክለኛው መንገድ ሰርተን ያቋቋምነው ትልቅ ድርጅት አለ። ቅርቡ ሀገራችን ውስጥ ቅርንጫፍ እንከፍታለን። ሀገርንም ሕዝብንም በታማኝነት እናገለግላለን። ለ1 ወር ሆቴል ትቆያለሽ። ከወር በኋላ እህቶቼ ይመጣሉ። ለዘለቄታው የሚሆን የቤት ግዥም ይፈጽሙልሻል። የጥፋተኝነትና የአባባ ህልፈት ሐዘን ግን ይብቃ። እኛ ልጆቹ ከአንቺ ከእናታችን ጋር ሆነን ስሙን እናድሳለን።